በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢየሱስ ክርስቶስ ሕያው ተሰብአ አዕይንተ አልባቢነ አብርሃ አዕይንተ ህሊናነ ከመ ንለብቦ አልቦ መጻሕፍቲከ አረጋዊ መንፈሳዊ ጌታዬ መድኃኒቴ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ መጻሕፍትን በምናነብበት ጊዜ መጻሕፍትን በምንገልጥበት ጊዜ አይነ ልቦናችንን አብራለን፣ አይነ ህሊናችንን ግለጥልን። አረጋዊ መንፈሳዊ የተወደዳችሁ ካህናት፣ የእግዚአብሔር አገልጋዮች፣ የቤተክርስቲያን ልቆች፣ ሊቀ ማእምራን፣ እንግዲህ የስማችሁ ለመጥራት ገና ብዙ ማጥናት ይጠይቀኛል። ሊቀ ማእምራን መላከ ሰላም ሊቀ-ትጉሃን፣ እንዲሁም ደግሞ አባቶች፣ ካህናት፣ አገልጋዮች፣ የእግዚአብሔር ቤተሰቦች፣ የሰንበት ትምህርት ቤት ወጣቶች፣ ሕፃናት፣ ወጣቶች፣ አረጋውያን፣ እግዚአብሔርን የምትወዱ ምዕመናን በጠቅላላ እንደምን አረፈዳችሁ። ቸርነት የባህሩ የሆነ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዘመንገለ ገጽ ርእዩ ቅድሜክሙ፣ በፊታችሁ ያለውን ተመልከቱ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 7 ጀምሮ እስከ 21 ድረስ ለሁላችን ለክርስቲያኖች የሚሆነውን የሚጠቅመውን ነገር ይነግረናል። ዘመንገለ ገጽ ርእዩ ቅድሜክሙ፣ በፊታችሁ ያለውን ተመልከቱ። በዚሁ ምዕራፍ ላይ ቅዱስ ጳውሎስ ሲያስረዳን ክርስቲያኖች በክርስቲያናዊ መንፈሳዊነት ተቃኝተው ራሳቸውን እግዚአብሔር እንዲያስገዙ እንዲሁም ደግሞ በዓለም ላይ መውጣት መውረድ ስላለ ጥፋት ካለ ጥፋትን አምነው ወደ እግዚአብሔር እንዲቀርቡ ራስን ለመመርመር ደግሞ ቁርጠኛ እንዲሆኑና ትምክህትን ሁሉ በእግዚአብሔር ላይ እንዲያደርጉ የሚመካ ቢኖር በእግዚአብሔር ይመካ ስለሚል ይህንን ምክንያት አድርጎ ይህንን ሁለተኛ ቆሮንቶስ ላይ ምዕራፍ 10 ጀምሮ ምዕራፍ 10 ላይ ያለውን ከቁጥር 7 ጀምሮ ያለውን ኃይለ ቃል ያስረዳናል። ቅዱስ ጳውሎስ አስቀድሞ ይህንን ነገር ሲያነሳ ይህንን ምዕራፍ ስንመለከት ከቁጥር 1 እስከ 6 ያለው ቃል ክርስቲያኖች ራሳቸውን በሚገባ እንዲመረምሩና ወደ እግዚአብሔር እንዲቀርቡ መንፈሳዊ የሆነውን ነገር እንዲይዙ ይህ ዓለም የሚያልፍ ስለሆነ ከማያልፈው ዓለም ጋር እንዲገናኙ እዚያውም ደግሞ ከቁጥር 7 እስከ 18 ያለውን ደግሞ መንፈሳዊው የሆነው ዓለም እኛ ከምናስበው አሁን በምድር ላይ ከምናስበው ነገር የረቀቀ ከመሆኑ የተነሳ ለዛ ዝግጁ ሆነን በዓለም ላይ ሳለን ግዙፍ የሆነውን ዓለም በምንኖርበት ጊዜ ሊገጥሙን የሚችሉትን ነገሮች ሁሉ እያለፍን በእግዚአብሔር ኃይል ለረቂቋ ዓለም እግዚአብሔርን ለምታስተዋውቀው ወይ ደግሞ ቤተክርስቲያን ብለን በምንጠራት ጊዜ በጽንሰ ሀሳብ ደረጃ ወይም ደግሞ ራሱን የቻለ መንግስተ እግዚአብሔር ነው የምትባለው በዓለመ መላእክት ያለችዋ የእግዚአብሔር መንግስት ለዛ ዝግጁ እንዴት መሆን እንዳለብን አስቀድሞ ይነግረንና መልሶ ምን ይለናል? ለዚህ ሁሉ ግን ነው የሚለው ከፊታችሁ ያለውን ተመልከቱ። ስለዚህ የእግዚአብሔር ሰዎች ከፊታቸው ምንድነው ሊኖር የሚገባው የሚለውን አጠር ባለ መልኩ ማየት አለብን ማለት ነው። ቅዱስ ጳውሎስ የሚመክረው በዓይናችሁ ፊት ያለውን ተመልከቱ፣ በፊታችን ያለውን ነገር ተመልከቱ። ከፊት ያለውን ለማየት የኋላውን ማጥናትን ይጠይቀናል። ቅዱስ ጳውሎስ የእግዚአብሔር ቃል በእምነት እንድንገነዘብና በእምነት ውስጥ ደግሞ እውነትን፣ ሰላምንና ፍቅርን እንዲሁም ደግሞ ሁልጊዜ ሰብአዊነትን መያዝ እንዳለብን ይነግረናል። ሁልጊዜ የማይረሳውና የፍትህ መምህር የሆነው ቅዱስ ዮሐንስ አፈወርቅ የ5ኛው ክፍለ ዘመን ታላቅ የቤተክርስቲያን አባት ሲናገር አንተ ለድሃው ስትሰጠው ጎጡን ጾታውን
ሌላው ይቅርና ሃይማኖቱን ብለህ አትስጠው፣ ነገር ግን ስለ ክርስቶስ ብለህ ብቻ ስጠው ብሎ ይነግረናል። ይህ ማለት ሰብአዊነት አንግሰን መኖር እንዳለብን ይነግራል። በዚሁ ዘመን ላይ በአምስተኛው ክፍለ ዘመን ላይ የነበረው ታላቅ የቤተክርስቲያን አባት አምብሮስ ዘሚላን የተባለው አባት ነው ሲናገር ለድሃው በምትሰጥ ጊዜ የራሱን ነው የምትሰጠው፣ የራስህ አይደለም። ምክንያቱም ይቺ ዓለም የተፈጠረችው በጋራ እንድንኖርባት ነው፣ ለሀብታሞች ብቻ አይደለም ለሌሎችም ጭምር እንጂ ብሎ ይነግረንና መንፈሳዊውን የሆነውን ሕይወት ከመንፈሳዊ ፍት ጋር በማያያዝ ያስተምረናል ማለት ነው። ስለዚህ ከፊታችን ሊኖር የሚገባውን ነገር ቅዱስ ጳውሎስ በመጀመሪያው ክፍለ ዘመን ላይ የእግዚአብሔር ቤተሰቦች ምን ማየት እንዳለባቸው ከፊታቸው ማስቀመጥ ያለባቸውን ነገር አስቀድሞ የነገረን በዚሁ ምዕራፍ ላይ በመንፈሳዊ ክርስቲያናዊነት መንፈሳዊ የኦርቶዶክሳዊ መንፈሳዊነት ማለት ነው። መንፈሳዊነት ላይ ራስን ዝቅ በማድረግ ለሌሎች ሰዎች ምሳሌ መሆን እንዳለብንም ያስረዳናል። መንፈሳዊ በሆነው ክርስቲያናዊ ሕይወት ላይ ራሳችንን እንዴት አድርገን ከፊታችን የሚቀመጠውን ነገር ማረም እንዳለብን ያስረዳናል። ሶስተኛ መንፈሳዊ ክርስቲያን በተለያየ መልኩ የጠፋውን ነገር ሁሉ ፈልጎ ለማስተካከል ዝግጁ መሆን እንዳለበት ከቁጥር 12 እስከ 16 ላይ ያስረዳናል። ስለዚህ እግዚአብሔር ቤተሰቦች በመንፈሳዊ ክርስቲያናዊነት ምን ጊዜም በእግዚአብሔር መመካት እንዳለብን ነው የሚነግረን። ሰው በምድር ላይ ብዙ ነገሮች ይገጥሙናል። ከፍታ አለ፣ ዝቅታም አለ፣ መውጣት አለ፣ መውረድ አለ። በዓለም ላይ እንዳገኙ ማጣትም አለ፣ ያጡትም ደግሞ ያገኛሉ። በእግዚአብሔር መንግስት ግን ማጣት የለም። ይህ ምናልባት ረቂቅ ከመሆኑ የተነሳ ብዙ ጊዜ ለሕሊናችን በጣም ይከብድ ይሆናል። ነገር ግን የእግዚአብሔር መንግስት የሚያጽናና ነው። የእግዚአብሔር ቃል አጽናኝ ሆኖ እናገኘዋለን። ስለዚህ ቅዱስ ጳውሎስ በፊታችሁ ያለውን ተመልከቱ ሲል ምን ለማለት ፈልጎ ምንድን ነው ከፊታችን ሊኖር የሚገባው? የእግዚአብሔር ሰዎች የመጀመሪያው እውነት ነው። አርነትን የምታወጣ ነፃነትን የምትሰጥ እውነት ነው። ስለ እውነት መኖርን ነው። ከሐሰት ጋር ዝምድናን አለማድረግ ነው። እውነት ይላል መዝሙረ ዳዊት መዝሙር 15 ከቁጥር 2 ላይ በቅንነት የሚሄድ ጽድቅንም ያደርጋል፣ እውነትን ማለት ነው። በልቡም እውነትን የሚናገር ነው በማለት ይነግረናል። እውነት ብዙ ጊዜ ዋጋ ታስከፍላለች። ለዚህም ነው ቅዱስ ዮሐንስ በወንጌላዊ ዮሐንስ ወንጌላዊ ምዕራፍ 2 ምዕራፍ 8 ከቁጥር 32 ላይ እውነት አርነትን ታወጣለች ይላል። አርነት ነፃነት ነው። ስለ እውነት መናገር እመኒ እጎ እጎ እመኒ አልቦ አልቦ፣ እውነቱን እውነት ሐሰቱን ሐሰት በል ነው የሚለው። ዓለም ብዙ ጊዜ ከእውነት ጋር የታረቀ አይደለም። ዓለም ብዙ የሚያስቸግረው ነገር አለው። በዚሁ በአሁንም በአምስተኛው ክፍለ ዘመን ከአራተኛው እስከ አምስተኛው ክፍለ ዘመን ላይ የነበረው ቅዱስ ዮሐንስ ካሲያን የተባለው የቤተ ክርስቲያን አባት ሲናገር እውነት ሁልጊዜ በደንብ ስትገለጽ እና ስንጠቀምባት እጅግ ታበራለች በማለት ይነግረናል። አሁን ለምናየው ነገር በጣም የሚያስቸግረን ይሆናል። እውነት ወደ ስኬታማ ተግባር የምታመራ ልዩ ዋጋ ያላትን መሳሪያ ናት። ዋጋውም ውስጣዊ የሆነውን በውስጣዊ ሕሊናችን የምንገነዘበው የሚገለጥ ንጹሕ ዕንቁ መሆኑን መረዳት እንችላለን። በዓለማችን ላይ የእውነት ጽንሰ ሐሳብ በሶስት አይነት መልኩ ነው የሚታየው። ምክንያቱም አንጻራዊ የሆነ የእምነት ነጸብራቅ እንጂ አማናዊውን አይደለም እየገለጸልን ያለው ዓለም። በክርስትናው ዓለም ወይም በኦርቶዶክሱ ዓለም እውነት አንጻራዊ ያለችም አማናዊት ናት። እውነት እግዚአብሔር ስለሆነ እግዚአብሔር ሁልጊዜ የሚገለጽበት ስለሆነ በዚሁ ላይ የእውነት ትጽጽራዊ የእውነት ጽንሰ ሐሳባዊ ሁኔታዎችን ሲገልጽ በሶስት አይነት መልኩ ማየት እንችላለን። አንደኛው ተዛማጅ የሆነ የእውነት ጽንሰ ሐሳብ ነው። ሁለተኛው ትስስራዊ የሆነ ወይም ቁርኝት ያለበት የእውነት ጽንሰ ሐሳብ ነው ሞራሉ እንደሚያስቀምጡት። ሌላው ደግሞ ገቢራዊ የሆነ ወይ በስራ የሚገለጸው የእውነት ሐሳብ ነው። ከዚህ ከመጀመሪያው ስናይ ተዛማጅ በሆነው በእውነተኛ ጽንሰ ሐሳብ ውስጥ አንድ ነገር እውነት ነው ሊባል የሚችለው ድርጊቱ ከገሃዱ ዓለም ጋር ሲጣጣም ብቻ ነው። ለእኛ እስከተመቸንና ከገሃዱ ዓለም ጋር የሚጣጣም ከሆነ
እውነት አለ ተብሎ ሊቀመጥ ይችላል። ይሄ በፍልስፍናው ዓለም ላይ የሚገለጽ አንዱ ነው። ሌላው ትስስራዊ ወይም ቁርኝት ያለበት የእውነት ጽንሰ ሐሳብ በራሱ ደግሞ የሚገለጸው ይህ እውነት ከገሃዱ ዓለም ጋር መጣጣሙ ሳይሆን ግንኙነት መፍጠሩ ሳይሆን በግለሰቦች መካከል ያለው አዎንታዊ ነው። ለአንድ ሰው ውሸት በተናገረ ቁጥር እንደ እውነት ሆኖ የሚቀበል ከሆነ ትስስራዊ በሆነው የእውነት ነፃ ጽንሰ ሐሳብ ሊገለጽ የሚችል ነው። ይሄ ብዙዎች ክርስቲያኖችን የሚጎዳ እውነትን የሚያጠፋ ከሐሰት ጋር የሚዛመድ ነው። ሌላው በገቢራዊው የእውነት ጽንሰ ሐሳብ ውስጥ አንድ ነገር እውነት ተብሎ የሚቀርበው ጉዳዩ ጠቃሚ ወይም የማይጠቅም መሆኑ ብቻ ስለሚታይ ከሆነ ዋሽተው የሚጠቅም ከሆነ እንደ እውነት ሊወስደው ይችላል ማለት ነው። በዚህ ጽንሰ ሐሳብ የኦርቶዶክሱ ዓለም ወይም የክርስትናው ዓለም እውነት ከነዚህ ከሶስቱ ጽንሰ ሐሳብ ይለያል። እውነት አማናዊ ነው። ምንም እንኳን ቢደክመን፣ ምንም እንኳን ስቃይ ውስጥ ቢገጥመን ስለ እውነት ነው መናገር ያለው። ከእውነት ጋር ኖረን ከእውነት ጋር እንሄዳለን። ብዙ ውሸቶች ተደራርበው እውነት ይመስላሉ። እውነት ምን ጊዜም ግን አርነት ነው የምታወጣው። ስለ እውነት መኖር አለብን። እውነት ማለት ቁርአኑ እንደሚያስቀምጡት እውነት ያለ ፍቅር ቀዝቃዛ ናት ነው። ፍቅር ያለ እውነት ደግሞ ሻካራና እድሜም የላትም ነው። ስለዚህ በእውነት መገለጥን ከፊታችሁ በመጀመሪያ አኖሩት። የእግዚአብሔር ሰዎች በእውነት ለመኖር ከፊታችሁ መኖር ያለበት እውነት ነው። እውነቱም ደግሞ በክርስትናው እግዚአብሔር አምላካችን ነው። እውነት መድህን ክርስቶስ መድህን ዓለም ክርስቶስ ነው። ይሄንን ነው የምንይዘው። ሌላው ከፊታችን ሊቀመጥ የሚችለው ምንድነው? ምን ጊዜ መልካምነት ነው። ሰዎች መልካም መሆን አለባቸው። በህይወት ውጣ ውረድ ውስጥ እንኳን ቢኖሩ መልካምነታቸውን ሊያጡ አይገባም። ሰብአዊ የሆነው መንፈሳዊ ወይም ደግሞ የስነ ልቦና ጠባያቸውን ሊያጡ የሚችሉበት ነገር መፈጠር የለበትም። ዘፍጥረት ምዕራፍ 4 ከቁጥር 7 ላይ መልካም ብታደርግ ፊትህ የሚያበራ አይደለምን ይለናል። መልካምነት የሰውን ገጽታ ማብራት የሚችል ነው። ከተለያዩ ነገሮች ሁሉ መልካም ባታደርግ ግን ኃጢአትን በደጅ ታደባለች፣ ፈጽሞም ወደ አንተ ነው፣ አንተ ግን በእርሷም ንገስባት ይላል። በመልካምነት ላይ ንጉሥ ሁንባት ብሎ ያስቀምጥና ዜና መዋዕል ላይ ሁለተኛ ዜና መዋዕል ምዕራፍ 6 ከቁጥር 8 ላይ እግዚአብሔር ዳዊትን አለው በስሜ ቤት ትሰራ ዘንድ በልብህ አስበሃልና ይህንንም በልብህ መልካም አደረግክ አለው። ምንም መልካም ብታደርግ ግን ቤቴን የሚሰራው ልጅህ ነው ብሎ ነው የሚነግረው። ግን መልካም አድርገሃል። በእግዚአብሔር ቤት መገኘት በራሱ መልካምነት ነው። ስለ ሰዎች መልካም ነው መሆን ያለበት። የቤተ ክርስቲያናችን ታላቅ አባት የኦርቶዶክስ መንገድ በተባለው መጽሐፉ ላይ የሜትሮፖሊታን ካልስቶስ ወይር ሲናገር ምን ይላል? የክርስትና ትልቁ ጉልላት ቀጥተኛው መንገድ ይሄ ነው። ይሄውም የጋራ ጥቅም የሆነውን ነገር መሻት። ክርስትና መልካምነትን በጋራ ማንነት ነው የምታንጸባርቀው። የግል የሚባል ነገር የለም በክርስትና ውስጥ የጋራ ነው ያለን። ምክንያቱም በጋራ እንድንኖር ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ነው መጽሐፍ የሚነግረን። ብቻችንን እንድንኖር አሁን በዓለም ላይ የብቻ ህይወት የምንኖር ቢመስለንም ከእግዚአብሔር ጋር እንድንኖር ወይም መልካምነትን ይዘን እንድንኖር ነው የሚፈልገው። ስለዚህ በብቻችን የምናቀርበው ወይም ደግሞ ለብቻችን የሚገለጽ ነገር የለም። ይሄ የምንኖረው ዓለም በጣም ቁሳዊ ነው። በቁሳዊ ዓለም ላይ ሁልጊዜ ለእኔና ራሴ ብቻ ብሎ ነው የሚነግረን እንጂ እኛ የሚል ነገር የለውም። አብረን መኖር እንዳለብን ነው የሚያስ በተለይ በዚሁ ዓለም ስትኖሩ አብሮ ለመኖር ነው። ድምፅ መሰማማት አለባችሁ። ጭንቀት መካፈል አለባችሁ። በዓለም ላይ በጣም ትልቁ ነገር ከኪስ አውጥተን የምንለግሰው ልግስና አይደለም። ሰዎች ብዙ ጊዜ ፍቅር ነው የሚራቡት። ሰዎች ጆሮ ነው የሚራቡት። ጩኸታቸውን የሚሰማቸው ይፈልጋሉ። ለዚህ ጭንቀታቸውን የሚያካፍሉበት ነገር ይፈልጋሉ። በፊታችሁ መልካምነት ይሁን። መልካም ለምናደርገው ነገር አጸፋው መልካምነት እንደሆነ በዚሁ መረዳት እንችላለን። ሶስተኛው በፍቅር መገለጽ ነው። ዓለም የሚነግረንን የትርጉም ሳይሆን ፍቅር ማለት በልቦና ላይ የተተከለ የመውደድ ኃይል ማለት ነው። ሰዎች የሚነግሩንን አይደለም። ፍቅር ይታገሳል፣ ቸር ነው፣ ይቅር ባይ ነው፣ ለሰዎች ይራራል። ለሰዎች የምንራራው እኛ ርኅሩህ እንድንሆን ብቻ ሳይሆን ሰዎችም እንዲራሩልን ስለምንፈልግ ነው።
አንደኛ ቆሮንቶስ ቅዱስ ጳውሎስ ሲናገር ምዕራፍ 13 ቁጥር 4 ላይ ፍቅር ይታገሳል፣ ቸርነትም ያደርጋል፣ ፍቅርም አይቀናም፣ ፍቅርም አይመካም፣ አይታበይም፣ ስለ ሌሎች እንጂ ስለ እኔ ብሎ አያስብም። ራሱ ቅዱስ ጳውሎስ በሮሜ ምዕራፍ 13 ቁጥር 8 ላይ እርስ በርሳችሁ ከተዋደድን በቀር ለማንም ዕዳ አይኖርባችሁ፣ ሌላውም የሚወድ ሕግን ይፈጽማታልና ነው። ፍቅር የሕግ ሁሉ መደምደሚያ መሆኗን እንረዳለን። እግዚአብሔርን ማፍቀር መውደድ፣ ሰዎችን ማፍቀር መውደድ ከምንም የተነሳ ለመወደድ ሳይሆን እኛ መውደድ ብቻ ነው ያለብን። እንድንወደድ አይደለም መቅረብ ያለብን። አለመውደድ አንችልም። የእግዚአብሔር ቤተሰቦች ሰዎችን መውደድ ባህሪያችን ወይ የተሰጠን ስጦታችን መውደድ ብቻ ነው ያለብን። መውደድ ስላለብን ከፊታችሁ ነው እግዚአብሔር ከፊታችሁ ሊኖር ከሚገባው አንዱ ነገር ፍቅር ነው ብሎ ነው የሚያስቀምጥልን። የቅዱስ ኤሬኔስ የተባለው የቤተ ክርስቲያን አባትም ሲናገር ምን ይላል? የፍቅር ስጦታ ከእውቀት የበለጠ ውድ ነው ይለናል። አዋቂ ከመባል ነገር ሁሉ ልዩ ነው የሚለው። ክርስቲያኖች በተለይ በኦርቶዶክስ እምነት ውስጥ የምንኖር ሰዎች አዋቂ ያለ መሆን ሳይሆን ቅዱሳን ለመሆን የተጠራ ነው። እውቀት ብቻውን አዳኝ አይደለም። እውቀት ሂደት ሊሆን ይችላል ግን ፍጻሜ አይደለም። አዋቂ መሆን በራሱ የነገሮች ሁሉ ፍጻሜ አይደለም። እንደውም ሊቃውንቱ እንደሚናገሩት እውቀት የምንለው ነገር ማለት ነው። እውቀት የምንለው ነገር አይምሮን ይመግባል። ጥበብና ማስተዋል ግን ልቡናን ትመግባለች። ስለዚህ ከሁሉ ነገር ሁሉ ማስተዋል ይበልጣል ነው። በኦርቶዶክሱ ዓለም ላይ ከእውቀት ጋር ስንገናኝ እውቀትን ብቻውን አይደለም እናስቀምጠው፣ ወይም እውቀት ብቻውን መቀመጥ የሚችል አይደለም። በጥበብ የታሸ እውቀት ነው የምንለው። ጥበብ ነው ማሻገር የሚችለው። ጠበብቶቹም እንደሚናገሩት ከእውቀት ማስተዋል ይበልጣልና ነው የሚለው። በፍቅራችን ውስጥ አዋቂያን ለመሆን ሳይሆን ቅዱሳን ለመሆን ነው መኖር ያለብን። ምክንያቱም እኛ ኦርቶዶክሳውያን ነን። እሱን ነው ማየት ያለብን። ሌላው ሰንደ ሬፈንድ የተባለው ትልቁ ጸሐፊ ደግሞ ሲናገር ምን ይላል? ያለ ፍቅር ሐቀኝነት በጣም ቀዝቃዛ ነው። ሐቀኝነት የሌለበት ፍቅርም ደግሞ ጥልቀት የለውም። ስለዚህ እውነትን ሁልጊዜ ከፍቅር ጋር ያዛት ብሎ ይነግረናል። እውነትን ከፍቅር ጋር መያዝ አለብን። ወዳጅ መሆን ብቻ አይደለም፣ የእውነት ሰዎች መሆን አለብን። የፍትህ ሰዎች መሆን አለብን። ፍትህ ብለን ስንናገር ምንድነው? በአብዛኛው ፍትህ ማለት ሐሰትንና እውነትን ለይቶ ማስቀመጥ ማለት ነው። ኢትሜት ፍትሐ ነዳይ ወይትአምፅ በፍትህ ነው የሚለን መጽሐፉ። የድሃውን ፍርድ አታጣም፣ ፍርድም አታጓድል ነው የሚለን። በዓለም ላይ ከፍና ዝቅታ አለ። አሁን ሁላችሁንም እንደምናየው ሁላችሁንም ትጋሩኛላችሁ ብዬ አስባለሁ። ብዙ ጊዜ ምሁራን የሚጨቃጨቁበት በዓለም ላይ አንዱ ትልቅ አንዱ ትንሽ የሆነበት ሚስጥሩ ምንድን ነው ሲል አንዳንዶቹ በዓለም ላይ ያለው የማህበረሰብ አገዛዝ ወይም ፖለቲክስ የምንለው ነገር የመዋቅሩ ሂደቱ የፈጠረው ነው ብሎ ያስቀምጣሉ። የነገረ መለኮት ምሁራን ግን በዓለም ላይ የአንዱ ትንሽና ትልቅ የመሆን ትልቁ ሚስጥር የፍቅር ማጣት ወይም የፍቅር መጥፋት ነው ብሎ ነው የሚያስቀምጠው። ሰዎች የሚዋደዱ ከሆነና የሚነጋገሩ ከሆነ የጎደለውን ነገር እየሞሉ ይላሉ። ምክንያቱም ጥለናት የምንሄዳት ዓለም ነው ያለችው። አንዳችን በአንዳችን ውስጥ እንኖራለን። ብቻችንን አይደለም፣ መስታወቶች ነን፣ መጽሔቶች ነን ሁላችንም። በዚህ ዓለም ውስጥ ስንኖር ሁልጊዜ አፍቃሪ ወዳጅ ብቻ ነው መሆን ያለብን። ምክንያቱም የእግዚአብሔር ልጆች ነን። እሱ ሲወደን ይኖረው፣ እኛም ደግሞ ሰዎችን መውደድ ብቻ ነው ያለብን። እሱን አለማድረግ አንችልም። ሌላ ቦሪስ የተባለውም ሰው ቅድም እንደተናገርኩት እውነት ያለ ፍቅር ቀዝቃዛ ሻካራ ናት፣ ፍትም ይጎለዋል። ፍቅር ያለው ያለ እውነት ደግሞ ቋሚነት እርጋታም እድሜም የለውም በማለት ነው የሚነግረን። ፍቅርን ብቻውን በመግለጽ አፋዊ በአፎሙ ይድሩ ወበልቦሙ ይረግሙ፣ በአንደበታቸው ይመርቃሉ እንዲሁ ደግሞ በልባቸው ይረግማሉ። የአንደበት ብቻ የፍቅር ሰዎች መሆን የለብንም። በፊታችን ሊኖር የሚገባው ፍቅር ሁልጊዜ መስጠት የምንችለው ውስጣዊውንም ውጫዊውንም የሆነ መግለጽ ነው ያለ። ሰውን መውደድ ብቻ ነው ያለበት። ሰዋዊ በየትኛውም መልኩ ማንኛውንም ሰው መውደድ ነው ያለበት። መድህን ክርስቶስ የዓለም መድኃኒት ነው የተባለው አምላካችን
እንግዲህ ሶስተኛው በእግዚአብሔር ፊት ለመቆም በፊታችን ሊኖር የሚገባው አንዱ ፍቅር ነው። ሌላው ሰላም ነው። ሰላም ከውስጥ ነው የሚጀምረው፣ ከራስ ነው የሚጀምረው። የሰላም ሰዎች መሆን፣ ራስን ማዳመጥ፣ ወደ ልቦናችን መመለስ፣ እንተናበቡ ይሄይሳር መሆን፣ ከመናገር ዝምታ ይሻላል። ምክንያቱም ባለመናገር ውስጥ ብዙ ንግግር አለ። ብዙ አሁን በውስጣችሁ የሚያስጨንቃችሁ ነገር ሊኖር ይችላል። ባለመናገር የሰው ልጅ ንግግሩ የሚታወቀው ከአንደበቱ አይደለም፣ ከዓይኑ ነው። ዓይኑ ውስጥ ብዙ ንግግር አለ። ዓይናችን ውስጥ ብዙ የሚያስጨንቅ ነገርም ካለ ያስደሰተንም ነገር ካለ እናያለን፣ እንገነዘባለን። ስለዚህ ባለመናገራቸው ያልተናገሩ እንዳይመስላችሁ፣ ባለመናገር ውስጥ ብዙ የመነጋገር ጠባዮች እንዳሉ መረዳት እንችላለን። ሰላማችንን መያዝ አለበት። ሰላማችን አምላካችን ኢየሱስ ክርስቶስ ነው። ሰላም የልብ ጸጥታ ነው። በውስጣችን በተለይ በኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ ሁለተኛው የመጀመሪያው ደረጃ መንፈሳዊነት የሚለካው ንጽሐ ሥጋ ነው። በንጽሐ ሥጋ ሕይወት ውስጥ በምድር ላይ ያሉትን ቁሳዊ የሆኑ ጠባዮቻችንን ሁሉ ጥለን ወደ ንጽሐ ነፍስ እንቀርባለን። በዚህ ውስጥ የምንጀምረው በመጀመሪያው ሰዓት ላይ በእምነት እንጀምራለን። እምነታችን በእምነት ነው መንፈሳዊነታችን እንጀምረው። ይህ እምነታችን እግዚአብሔር ወደ መፍራት ያቀርበናል። እግዚአብሔርን በፈራን ቁጥር ደግሞ አንደበቶቻችንን ሁሉ የምንገራበት፣ ክፉ ሀሳቦቻችንን ሁሉ የምንጥልበት፣ ራስን መቆጣጠር ወደሚለው ራስን መግዛት ወደሚለው ጠባይ እናድግና ወዲያውኑ እግዚአብሔር ጥሩ ጠባያቻችንን ወደ ክፉ ነገር ወደ ሰራንበት ነገር እንዳለመመለስ በንስሐ በመጸጸት እንቀርባለን። ይሄ የመጀመሪያው ንጽሐ ሥጋን የሚመለከት ነው። ሁለተኛው ግን ንጽሐ ነፍስ ተብሎ ይጠራል። እዚህ ቦታ ላይ ስንደርስ ከእውነት ጋር ነው የምንታረቀው ከእግዚአብሔር ጋር። እንደውም ንጹሕ ጸሎት የሚባለው የሚቀርብበት ጊዜ ይሄንን ነው። ሁልጊዜ በዚህ ወቅት ውስጥ ሳለን ከእግዚአብሔር ጋር እንነጋገራለን። ንጽሐ ነፍስ ላይ ደርሰናል ብለን ግን አንጨርስም። ንጽሐ ልቦና ላይ መድረስ አለብን። ንጽሐ ልቦና እግዚአብሔርን ወደ መምሰል የሚያመጣል ነው። ሱታፌ አምላክ ማግኘት የምንችልበት ወይም አማልክት ዘበጸጋ የምንሰኝ የተሰራ ነው። ለዚህ ነው የተፈጠርነው። ለዚህ ነው ክርስቲያኖች እኛ እንዲሁ ተበትነን እንድንቀር ሳይሆን የእግዚአብሔርን መንግስት እንድንወርስ ሱታፌ አምላክ የእግዚአብሔር ልጆች ለመሆን ነው የተፈጠርነው። ያንን የምናገኝበት ነው። ስለዚህ በሰላም ህይወታችንን እንገዛለን። ዘኍልቍ ላይ ኦሪት ዘኍልቍ ምዕራፍ 6 ከቁጥር 26 ላይ እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምህንም ይስጣችሁ በማለት ይነግረናል። ከእግዚአብሔር ጋር በሰላም የሚኖር ሰው ሰላምን ያገኛል። ሰላም ከውስጣችን ነው የሚጀምረው። መዝሙረኛው ዳዊት በመዝሙር 34 ከቁጥር 14 ደግሞ ከክፉ ሽሽ፣ መልካምም አድርግ፣ ሰላምንም እሻት ተከተላትም በማለት ይነግረናል። ለሌሎች ሰላም ከመስጠታችን በፊት በመጀመሪያ ሰላማውያን መሆን አለብን። ከፊታችን ሊኖር የሚገባው ሰላም ነው። ሰላማውያን መሆን አለብን። ሰላም ሲኖር ፊታችን ይበራል። ውስጣችን ቢያጣም፣ ሀገር ብንለቅም፣ የምንወደውን አካባቢ ብናጣም፣ የምንወዳቸው ቤተሰቦቻችን ሁሉ ባናገኝም አሁን ሰላማውያን ከሆንን የሰላም አምላክ ደግሞ ለእኛ የምንፈልገውን ነገር መስጠት የሚችል ነው። የታመነም አምላክ ነው። ሌላው ዮሐንስ በወንጌሉ ምዕራፍ 14 ከቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ፣ እኔ የምሰጣችሁ ዓለም የሚሰጣችሁ አይደለም፣ ልባችሁ አይታወክ አትፍሩም በማለት ይነግረናል። በምድር ላይ ያለው ሰላም ፍጹም አይደለም፣ በሆነ ወቅት ላይ የሚቀየር ነው። በእግዚአብሔር መንግስት ያለች ሰላም ግን ዛሬ ተሰጥቶን ነገ የሚወሰድ አይደለም፣ ዘላለማዊ ሰላም ነው። ስለዚህ ክርስቲያኖች በመካከላችን ሊኖር ወይም በፊታችን ሊኖር የሚገባው ትልቁ ነገር አንዱ ሰላም ነው ማለት ነው። በደንብ አድርገን እንይ። የመጀመሪያው ያነሳ ነው ሰላማችን፣ ፍቅራችን፣ መልካምነታችንና እውነት። እነዚህ ሁሉ ለእግዚአብሔር የሚቀጸሉ የባህሪው ገንዘቡ ናቸው። እግዚአብሔር እውነት ነው። እውነትም መንገድም እግዚአብሔር ነው። እኛን በእውነት እንድንኖር ነው የሚፈልገው። እግዚአብሔር መልካም ነው። የእግዚአብሔር ሰዎች ሁላችንም እግዚአብሔራውያን መልካሞች እንድንሆን ነው አምላካችን የሚፈልገው። መልካምነት በያዝናቸው በጥቃቅን ነገሮች መገለጽ ይችላሉ። እግዚአብሔር ፍቅር ነው። እሱ
ፍቅሩን በመስቀል ላይ ነው የገለጸው። እኔን የሚወድ ቢኖር ትእዛዜን ይጠብቅ አለና ዮሐንስ ወንጌል ላይ ይገልጽልናል። የእሱ ትእዛዝ ምንድን ነው ብለን ስናስብ እርስ በርሳችሁ ትዋደዱ ዘንድ አለ፣ በፍቅር ራሳችሁን ትገልጹ ዘንድ። እርስ በርስ የመዋደድ የፍቅር ጥጉ ደግሞ ምንድን ነው ብለን ስናስብ ራሱን አሳልፎ ለሞት ከመስጠት የበለጠ ፍቅር ምንድን ነው? ለሌላው መሞት፣ ለሌላው መኖር። እዚህ ሆናችሁ ለቤተሰቦቻችሁ ታስባላችሁ። ምንም ባይኖራችሁ ሀሳብ አላችሁ። እዚህ ላሉት ሕፃናት ታስባላችሁ። እናንተ የገጠማችሁ እንዲገጥም አትፈልጉም። ለልጆቻችሁ በፍቅር ራሳችሁን መግለጽ እንዳለባችሁ ይነግርና ሌላው ደግሞ የመጨረሻው ሰላም ነው። ሰላም የተባለ ክርስቶስ ነው። ወደ ሁለት አድርጎ ደቀ መዛሙርቱን ወደ መንደር ላካቸው። ሂዱ፣ ወደ መንደሩ ግቡ፣ ሰላምም በሏቸው። ሰላማቸውን እሺ በእጅ ብሎ የሚቀበሉ ከሆነ ሰላማቸው በዛ መንደር ላይ ሰላም ይሆናል። ሰላማቸው ማድራል። እሺ በእጅ ካላሉ ግን ሰላማችሁ እኔ ኢየሱስ ክርስቶስ ወደ እናንተ መለሳለሁ፣ ልብሳችሁን አራግፋችሁ ከመንደር ውጡ አለ። የሰላም አምላክ የተባለ አምላካችን ኢየሱስ ክርስቶስ መልካም ነው፣ የፍቅር አባት ነው። እንዲሁም ደግሞ በእውነት የሚገለጽ የእውነት አምላክ ነው። እውነተኛ ሁላችንን በእውነት እንዲያኖር ያደረገ አምላካችን። ስለዚህ ቅዱስ ጳውሎስ እነዚህን አራቱ ነገር በፊታችሁ ይዛችሁ ይሂዱ አለ። አገር ውስጥ እንድኖርም በሰው ሀገር የምንኖር ወይም ደግሞ ከምንፈልገው ቦታ የምንድረስ ወይም የምንፈልገው ቦታም ካሉን ባለን ጊዜ የምንኖረው እኛ ሰዎች ሆነን ተበትነን ልንቀር አይደለም። ሰዎች ሆነን ግን ወደ እግዚአብሔር መንግሥት ልንቀርብ የተመረጠን የእግዚአብሔር ቤተሰቦች ነን። ይህን ማየት አለብን። እንግዲህ በፊታችሁ ያለው ምንድን ነው? ኢሳይያስ ምዕራፍ 40 ቁጥር 26 ላይ ሲናገር ነቢዩ ዓይናችሁን ወደ ላይ አንሱ፣ ተመልከቱ፣ እነዚህን የፈጠረ ማን ነው ይለናል። እግዚአብሔር መልካም ነው፣ የሰላም አምላክ ነው። እግዚአብሔር እውነት ነው። እግዚአብሔር ደግሞ የፍቅራችን ምልክት ነው። ስለዚህ ዓይናችሁን ከፍ አድርጋችሁ ስለዚህ ተመልከቱ፣ እነዚህን የፈጠረ ማን ነው? ዓይናችን ከአምላካችን ጋር ነው መሆን ያለበት። የእግዚአብሔር ቤተሰቦች ለደቂቃ መኖር አንችልም ካለ አምላካችን። መዝሙረኛው ዳዊት በመዝሙር 16 ቁጥር 8 ደግሞ ሁልጊዜ እግዚአብሔርን በፊቴ አየዋለሁ በቀኝም ነውና አልታወክም ይላል። የተጨነቀ ሁሉ እግዚአብሔርን ማየት ከጀመረ በነፍሱም በስጋው መታወክ የለበትም። ሁልጊዜ እግዚአብሔርን አየዋለሁ ከፊቴ ነው ያለው፣ ስለዚህም አልታወክም ማለት የተጨነቀች ነፍስ ሁሉ አሁን ከተጨነቀችበት ነፍስ ከዚህ ከዓለማዊው ተግባር ወይም ዓለማዊው ጠባይ እንድትወጣ እግዚአብሔርን ማየት አለባት ማለት ነው። አንደኛ ሳሙኤል ምዕራፍ 12 ከቁጥር 16 ላይ ደግሞ አሁንም ቆሙ፣ እግዚአብሔርን በዓይናችሁ ፊት ወደ የሚያደርገው ወደዚህ ታላቅ ነገርም ተመልከቱ ይላል። መልካም ወደ ሆነው ነገር ተመልከቱ፣ እግዚአብሔር መልካም ነገር ያደርግላችኋል፣ እሱንም ይዩት ይልና ኤርምያስ ምዕራፍ 2 ከቁጥር 31 ላይ ከፊታችን ሊሆን የሚገባውን ትልቁን ነገር ትውልድ ሆይ የእግዚአብሔርን ቃል ተመልከቱ ይላል። የእግዚአብሔርን ቃል ተመልከቱ። የእግዚአብሔር ቃል እግዚአብሔር ያጸንዖሙ ለኃየላት ዋልያዎችን በቁር ላይ የሚኖሩትን ማጽናት ይችላል። ቃል እግዚአብሔር ይመትር ነደ እሳት። ቃል እግዚአብሔር እሺ በእጅ ብሎ ለሚቀበሉ ሰዎች እሳት ማያዊ ነው። እሳት ርቱ ነው ራሱን የቻለ እሳት። እንደ በእሳት የተገለጸው ነገር ያጸናናል፣ በዛ ውስጥ እንገለጻለን። እሺ ካላልን ግን እሳት በላይ ለአማጽያን ነው የሚለው እሳት ራሱ ደግሞ ለክፉ አድራጊዎች ደግሞ የሚያጠፋቸው መሆኑን ይነግረንና እግዚአብሔር ግን የሚያጽናና አምላክ ነው። ሁላችንን ወደ እሱ ቃል ስንመለስ ትውልድ ሆይ ነው የሚለው። ሁሉን የጎደለውን ነገር ሁሉ መሙላት ይችላል። ሰዎች ሊሞሉልን የማይችሉትን በምድር ላይ አሉ የሚባሉት ነገሮች ሊሞሉ የማይችሉትን ነገር ግን ታማኝ የሆነው አምላካችን እግዚአብሔር የምንፈልገውን ነገር ሳናውቀው ይሞላልናል። የተጨነቀችን ነፍስ ሁሉ ማረጋጋት የሚችል አምላክ ነው ያለው። መልሶም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 3 ቁጥር 1 ላይ ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ የሃይማኖታችንን ሐዋርያ ሊቀ ካህናቱ ኢየሱስ ክርስቶስን ተመልከቱ ብሎ እግዚአብሔር መድኃኔ ዓለም ክርስቶስ ነገ የምናከብረውን ሁልጊዜ ከፊታችን እንድናየው
ስንጨነቅ ሁሉ ስሙን እንድንጠራ መድኃኔ ዓለም እንድንለው ዓለምን ያዳንክ መድኃኒት የጎደለብን ነገር አለ አንተ ሙላው። ስትሞላ ግን ለእኔ የሚሆን ከሆነ ነው። እኔ ስለፈለግኩት ሳይሆን የሚያስፈልገኝ ከሆነ ሙላልኝ ማለት ነው ያለብን። አሁን ብዙ ጊዜ የምንጠይቀው የምንፈልገውን ነው። የሚያስፈልገንን ግን እግዚአብሔር ይሰጠናል። ስለፈለግነው አይደለም፣ የሚያስፈልገንን ነገር የሚሰጥ አምላክ ነው ያለ። ስለዚህ በፊታችን ያለው እንዲህ አይነት ከሆነ አምላካችንን የእግዚአብሔርን ቃል የምንመለከት ከሆነ አሁንም ዕብራውያን ምዕራፍ 12 ከቁጥር 1 እስከ 2 ላይ እንዲህ ይለናል ቅዱስ ጳውሎስ። እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከብደንን ኃጢአትን አስወግደን የእምነታችንን ራስና ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችሁ ያለውን ሩጫ በትዕግስት እንሩጥ። እርሱንም ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ የተቀመጠውን ተመልከቱ እያለ ይነግረናል። ዛሬ አሁን የምናየው ዋዜማው ነው። መድኃኔ ዓለም ክርስቶስ በመስቀል ላይ ሆኖ በመስቀል ላይ የእኛን በኃጢአት ምክንያት የጠፋውን ሰውነታችንን ወይም ደግሞ የጠፋውን ማንኛውም ደመግቡ የሆነውን ሰውነታችንን መልካችን ጠፍቶ ነበር። ይህንን ሁሉ በመስቀል ላይ ሆኖ ደመግቡ አደረገን። እሱ በደም ተሰልቦ ሕይወታችንን ቀየረልን። ስለዚህ በፊታችሁ የሁሉ ነገር ምልክት የሆነውን ሰላም አምላክ፣ የፍቅር አባት፣ ደገኛ፣ ሁሉን ነገር ማድረግ የሚችል የእውነት መገለጫ የሆነውን አምላካችሁን ከፊታችሁ አድርጉ። ከፊት ማድረግ ብቻ ሳይሆን ለሚኖረው ነገር ሁሉ ዋስትና የሚሆነን እሱ ነው። ለቅዱሳኖቹ ክብሮሙ ለቅዱሳን ነው የሚለው አምላካችን ኢየሱስ ክርስቶስን። የቅዱሳኖች ሁሉ ክብራቸው ጸጋቸው የሆነው አምላካችን ኢየሱስ ክርስቶስ በፊታችን ሲኖር እኛ እሱን ስንመለከት የምንፈልገው ነገር ሁሉ ከኋላችን ያለው በየጎናችን ያለውን ነገር የተሳካ ነው የሚሆነው። የእግዚአብሔር ቤተሰቦች እንደ መጨረሻ የማየው ነገር ምንድን ነው? አንድ ታሪክ በዚህ ውስጥ ከታሪክ ጋር የተያያዙ አንድ ነገር ላስተላልፍና ራሳችንን በዚህ ውስጥ እንየው። ዘመኑ በጣም ሩቅ ነው። በመጀመሪያው ክፍለ ዘመን አካባቢ ከክርስቶስ ልደት በፊት ወይም ክርስቶስ ከመወለዱ በዘመነ ሥጋዌ ከመምጣቱ ከ30 ዓመት በፊት በዚህ በቤተ ክርስቲያን ታሪክ ውስጥ የሚነሳ በነገረ መለኮት ጥናት ውስጥ የሚነሳ አንድ ታላቅ አባት አለ። ስሙም ባልተዛር ይባላል። ባልተዛር በደንብ እንድትይዙልኝ እፈልጋለሁ። ከኛ ጋር አብራችሁ ከፊታችን ያለውን እንድናውቀውና እንድናገኘው። ባልተዛር ቀደም ብሎ ከ30 ዓመት በፊት ወደ ቤተልሔም ወይም ደግሞ ወደ ኢየሩሳሌም የሰላም ከተማ ወደ ተባለችው ወረት ሊያቀና ከ30 ዓመት በፊት የነበረውን ከመጣው ከ30 ዓመት በኋላ ወደ ኢየሩሳሌም ሲሄድ ነው ይላል። ኢየሩሳሌም ያለ ወትሯ ባድማ መስላ ነበረ ይላል። ሰው አልባ ነበረች። ከ30 ዓመት በፊት ግን በሰው የተሞላች ከተማ፣ አሁን ሰላም የሌላት ሰው የሌለባት ቋያ አቃቅማ ያደገባት እሾክ የበቀለባት ባዶን የነበረች ከተማ አየና አንድ እናት መበለት ከመንገድ ስትመጣ አግኝቶ ኢየሩሳሌም ያለ ወትሯ ምን ነው ሰው አልባ ሆነች ብሎ ጠየቀ። በደንብ እንድትይዙልኝ ይፈልጋል። አንተ ለኢየሩሳሌም እንግዳ ነህን? የድሃ አባት፣ የፍቅር መምህር፣ የሰላም ምልክት የሆነውን መድህን ክርስቶስን ሊሰቅሉት የእስራኤል ሰዎች ወደ ቀራንዮ ወደ ጎልጎታ ይዘውት ወጥተዋል። ባልተዛር ይህንን ሰምቶ መንገዱን ወደ ጎልጎታ አቀና፣ ከፊቱ ያለውን ለማግኘት። ርዕሳችን እንዳዘነጉት ከፊታችሁ ያለውን ተመልከቱ። ብዙ ታሪክ ነበረው። 30 ዓመት ሙሉ ባልተዛር የተባለ ሰው ከፊት ያለውን የሰማውን ነገር ማየት ነበር ይናፍቀው። ወደ ጎልጎታ ሲሄድ ሰዎች ድምፃቸው የበረታ መስቀል አሸክመው እያዳፉት
ማንነቱ በደም ተሰልቦ በደም ፊቱ ተሸፍኖ ማወቅ በማይችልበት መጠን ማን ነው እያለ ቢጠጋ ጭፍሮቹ ሊያቀርቡት አልቻሉም፣ ወታደሮች ማለት ነው። ቀስ ብሎ ቀርቦ ግን ተመልክቶ ከፊት ሲሄድ ፊቱን አየው። ጥቂትም ውሃ ሊያቀርብለት ወደደ ይላል መጽሐፉ እንደሚነግረን ከሆነ ሊያውቀው አልቻለም። መጨረሻው ላይ በጎልጎታው በቀራንዮ ላይ ከሁለት ወንበዴዎች መካከል መሃል ላይ አቁመው ሰቀሉት። ባልተዛር ዓይኑም ልቡም በመካከለኛው ላይ አረፈ ነው። አሁን የፊታችሁን ተመልከቱት ነው። ከኔ ጋር ናችሁ? ከኔ ጋር ናችሁ? የፊታችሁን ተመልከቱ ነው። ባልተዛር የተባለው ሰው ዓይኑም ልቡም በግራና በቀኙ ላይ ባሉት አይደለም፣ በመካከሉ ላይ አረፈ ነው የሚለው። ያን ጊዜ ምን አለ? ጌታ ሆይ፣ አሁን አወቀው። ጌታ ሆይ በቤተልሔም ስትወለድ ከወገኖቼ ጋር መጥቼ መባ አቅርቤልህ ነበረ። አሁን ግን የምሰጥህ አንዳች በእጄ የለም። ዛሬ ያን ጊዜ ሰጠው መባ ሳይሆን ማቀርበው ራሴን ሰጠው ብሎ ተንበርክኮ ሰገደ ነው የሚለው። በፊታችን ያለውን አምላካችን ስናገኝ ነፍሳችን ትንበረከካለች። ልብ በሉ። ኢየሩሳሌም ያለ ወትሯ ባድማ ነበረች። ምክንያቱም ኢየሩሳሌም ማለት የሰላም ከተማ ማለት ነው። ሰላሟን ኢየሱስ ክርስቶስን አሳልፋ ሰጥታ ነበር። ስለዚህ ሰላም አልነበራትም። መድህን ክርስቶስ የፍቅር ደገኛ የሆነው የፍቅር አባትን አሳልፋ ሰጥታ ነበር። ሰው አልባ ነው የሆነችው። እግዚአብሔር የሌለበት ከተማ ብቻውን ነው የሚናኘው። ከተማ መሆን አይችልም። ቤታችን እግዚአብሔርን ካጣ ቤት ሊሆን አይችልም። የምናስበው ሀሳብ እግዚአብሔር ሊኖርበት ይገባል። የድሃ አባት ነው ያለው። የድሃ አባት ለተራቡት ሁሉ ምግብን ሲሰጥ የነበረ አንዳች ያላችሁ የሚቀመስ ጥቂት ዓሣ ጥቂት እንጀራ እሱን አበርክቶ ሲመግባቸው የነበረ የድሃ አባት፣ ለታመሙት ሁሉ ፈውስን ሲሰጥ የነበረውን አባት ወስደው ሊሰቅሉት ወደዛ ወደ መንገድ ወጥተዋል አሉት። የድሃ አባት የኛ አምላክ የድሃዎች ሁሉ አባት ነው። በስደት ለሚኖሩት ሁሉ አባት ነው። ለመጻተኞች አባት ነው። የሚያጽናና አባት ነው ያለን። መንገዱን ምንድን ነው ያደረገው? መልሳም እቺው መበለት የተናገረችው የፍቅር መምህር ነው ያለችው። ፍቅርን የተማርነው ከአምላካችን ነው፣ ከሰዎች አይደለም። የእግዚአብሔር ቤተሰቦች የመውደድን ጥግ የተማርነው ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ሰዎች ስለነገሩን አይደለም። የመውደድን ልክ ያሳየን መስቀል ላይ አድሮ ነው። ለሁላችን ደሙን አፍስሰው ነው። የፍቅር መምህር ፍቅርን እንዴት መተርጎም እንዳለብን ያስተማረን አምላክ መንገዱን ወደ ጎልጎታ ነው ያደረገው። ይህንን የፍቅር አምላክ የፍቅር አባት የድሃ አባት የሰላም ሁሉ አለቃ የሰላማችን ሁሉ አባት የሆነውን ክርስቶስን ለማግኘት ወደ ጎልጎታ ነው መሄድ ያለብን። እኛም ጎልጎታ እንዲሁ ነገሮች ሁሉ በተለያዩ ነገሮች የሚሳኩ አይደሉም። ውጣ ውረድ አለበት፣ መከራ ስቃይ አለበት። እግዚአብሔርን ለማግኘት መድህን ክርስቶስን ስለኛ ስቃይ ተቀበለ። ስለ መቁሰላችንም ስለ ኃጢአታችን እሱ የእኛን ሁሉ በደል ተሸከመልን። ኢሳይያስ እንደሚነግረን ከሆነ በሱ ቁስል እኛ ሁላችን ተፈወስን። መድህን ክርስቶስ ይህንን ያደረገ ከዛ በኋላ ዓይኑም ልቡም በመካከለኛው ላይ ያደረ ነው የሚለው። የእግዚአብሔር ቤተሰቦች የእኛስ ዓይን የት ጋር ነው ያለው? ነው ምን ላይ ነው እያየን ያለ ነው? ምንድን ነው ሀሳባችን ያለው? ዓይን ስንል ይሄ ዓይናችን ብቻ ለሙሳዊ ዓይናችን ምን ላይ ነው ያለው? ማንን ነው እያየን ያለ ነው? ይህንን ነው ማሰላት። ምንም ከሀገር ብንወጣ ወይ ከምንፈልገው ከምናስበው አካባቢ ርቀን ብንሆንም እኛ ሰዎች ሆነን ነው የተፈጠርነው። ተቅበዝብዘን እንድንኖር አይደለም የተፈጠርነው። ይሄ አልተፈረደብንም። ሰዎች ነን። በሰውነት የምንገለጽ ሆነ ለእኛ ሁሉ የታመነ አምላክ ነው ያለን። ልባችንም ዓይናችንም በመካከለኛው ላይ ነው ማረፍ ያለበት። ራሱንም ሰጠው አለ፣ ተንበረከከ። እዚሁ ላይ ተመልከቱ። ያን ጊዜ መባ አሁን ዕጣን፣ ጧፍ፣ ዘቢብ የተለያዩ ነገሮች ወይም ራሳችሁ ጥላ ልታመጡ ትችላላችሁ። ከዛ የበለጠው ስጦታ ግን
ራሳችሁን መስጠት ነው። ራስን መስጠት፣ ራስን ወደ እግዚአብሔር ማቅረብ። ወደ እግዚአብሔር ስናቀርብ አሁን ኦርቶዶክሳዊነት የሚስጥራት ተካፋዮች መሆን ነው የሚጠይቀው። በቤተ ክርስቲያናችን ውስጥ 7 ምስጢራት አሉ። ክርስቲያኖች የሚዋሃዱበት እግዚአብሔርን ወደ መምሰል የሚመጡበት። በመጀመሪያ በጥምቀት እንጀምራለን። በጥምቀት የጀመርነውን የእግዚአብሔር ልጅነታችንን በሜሮን እንድታተምና ስጋውንና ደሙን ተቀብለን ከሱ ጋር ሕይወት እንዲኖረን ሱታፌ እናገኛለን። ይህንን ማድረግ ስንችል ነው። ይሄ ደግሞ ጊዜ፣ ገደብ፣ እድሜ ወይም ጾታ፣ ወቅት የሚለዩ አይደለም። ሁልጊዜ የዕለት እንጀራችንን ስጠን ነው ይላል ክርስቶስ። የዕለት እንጀራችንን ስጠን ብለን ነው የለመነው። የዕለት እንጀራችን ስጋውን ደሙን በልተን ዘላለማዊ ሕይወት አግኝተን ወደ ዘላለማዊ ሕይወት ወይም ሱታፌ አምላክ አግኝተን መኖር ነው። ስለዚህ የባልትዛር ሕይወት ለእኛ ሊሆን ይገባል ማለት ነው። አይናችንም ልባችንም የት ነው ያለው? እሱን ማየት አለብን። እዚሁ ላይ እንደማጠቃላይ የማየው ለአይናችንና እንዲሁም ለአይኖቻችን ለአይናችን ሁሉ ሽፋሽፍ የሚሆኑ ልናያቸው የሚገባውን ምሳሌ ምዕራፍ 4 ከቁጥር 25 ላይ ጠቢቡ ሰለሞን ሲናገር ምን ይላል? አይኖችህን አቅንተው ይዩ፣ ሽፋሽፍቶችህም በቀጥታ ይመልከቱ። ምንም ነገር አያስፈልጋቸውም። እግዚአብሔርን ማየት። እግዚአብሔር አለ። እግዚአብሔርን ማየት። እግዚአብሔርን እንዴት ነው የምናየው? ሙሴ ቅዱስ ጎርጎርዮስ ዘኔሳ የተባለው አባት ሲጽፍ የሙሴን የሕይወት ታሪክ የጻፈበት ድርሰቱ ላይ ሲናገር ምን ይላል? ሙሴ ወደ ሲና ተራራ የቃል ኪዳኑን ታቦት ለመቀበል ሲወጣ በመጀመሪያ የተራራው ግርጌ ላይ ሲደርስ ብርሃን ታየው ነው የሚለው። ብርሃን ታየው። በዛ ብርሃን ውስጥ ነው እንግዲህ እግዚአብሔር የተራዳው። ብርሃን ታየው። ያ ደረጃ የንጻ ስጋ ምሳሌ ነው ብሎ ነው ያስቀመጠው። ሁለተኛው ደረጃ ላይ ግን የተራራው አጋማሽ ቦታ ላይ ሲደርስ ግን ደመና ወይም ጨለማና ብርሃን የተቀላቀለበት ደመና ታየ ይላል። በዚህ ውስጥ ሆኖ እግዚአብሔር ተነጋገረው። እዚህ ውስጥ ሆኖ እውነትን ፈልጎ ሙሴን ተነጋገረው ነው የሚለው። መጨረሻው ላይ ይሄኛው ቦታ ላይ ንጽሐ ነፍስ ምሳሌ ነው። ንጽሐ ልቦናው ግን መጨረሻው ጫፍ ላይ ሲደርስ ግን ድቅድቅ ያለ ጨለማ ታየው ነው የሚለው። ምክንያቱም የእኛ የአይናችን ብርሃንና የፀሐይ ብርሃን መዋሃድ ካልቻሉ ማየት አንችልም። ማየት ባለመቻላችን ግን ማየት ተስኖናል ማለት አይደለም። የአይናችን ብርሃን ለፀሐይን የማየት አቅም መጠኑ የተለካ። እግዚአብሔርን ማየት ስላልቻለ ድቅድቅ ጨለማ ታየው፣ ወይም ደግሞ ራሱን እንደሚናገረው ከሆነ ዲቫይን ዳርክነስ ነው የሚባለው። ይህም መንፈሳዊ በሆነው ሂደት ድቅድቅ ያለ ጨለማ ታየው ይላል። ይሄ ደረጃ ንጽሐ ልቦና ምሳሌ ነው። የንጽሐ ልቦና ምሳሌ ደግሞ የመጨረሻው እግዚአብሔርን ፈልገን የምናገኝበትና ከእግዚአብሔር ጋር የምንኖርበት መሆኑን ነው የሚነግረን። ስለዚህም ነው ልባችንም ደግሞ ምሳሌው ሲናገር ምዕራፍ 4 ከቁጥር 23 ላይ አጥብቀ ልብህን ጠብቅ የሕይወት መውጫም ከሱ ነውና ይላል። አይን ብቻ አይደለም፣ ልባውያንም መሆን አለብን፣ አዋቂያንም መሆን አለብን። ልባችሁን ጠብቁ። የእውነት መውጫው የሕይወታችን ሁሉ መውጫው ልባችን ነው። ልባችሁም አይታወክ ነው ያለው። በየትኛውም ዓለም ላይ ብንኖር የምንጽናና ነው መሆን ያለበት። አንደበቶቻችንም ደግሞ የታረሙ መሆን አለባቸው። ሲም እግዚኦ አቃቤ ለአፉየ ልበ አምላክ ዳዊት ሲናገር ለአንደበቶቼ ጠባቂ ይዘዝለት፣ ለአንደበቴም ጠባቂ ይዘዝለት። መልሰው ምሳሌ ምዕራፍ 4 ከቁጥር 24 ላይ ሲናገር የአፍህን ጠማማነት ካንተ አውጣ፣ ሐሰተኞችንም ከንፈሮችም ካንተ አርቃቸው በማለት ይነግረናል። የእግዚአብሔር ሰው ንግግር ሁሉ መልካም ነው መሆን ያለበት። አንደበቶቻችን ከክፉ ነገር ሁሉ የወጡ ናቸው መሆን ያለበት። ምንም እንኳን ዓለም የሚያስት ቢሆንም ማለት ነው። ከንፈሮቻችን፣ እግሮቻችን ራሳቸው የታረሙ መሆን አለባቸው። ምሳሌ 4 ከቁጥር 26 ላይ የእግርህን መንገድ አቅና አካሄድህንም ሁሉ አጽና በማለት ይነግረናል። መንገዶቻችን ሁሉ የቀኑ መሆን አለባቸው። ስለዚህ የእግዚአብሔር ቤተሰቦች እኛ አሁን የት ነው ያለነው? ማንን ነው የምናየው ነው? ከፊታችን ያለው ምንድን ነው? ኦታ ለሰማይ የተባለች ቅድስት ቤተክርስቲያን አለች። የእግዚአብሔር መንግስት ምሳሌ ሆነች ቤተክርስቲያን። ቅዱስ ያዕቆብ እንዳያት በሎዛ ላይ ያያት ዘየተሐነጽ ቤተ እግዚአብሔር ዛቲ የቲ ኦታ ለሰማይ የተባለችው የእግዚአብሔር ደጅ ተብላ የምትታወቀው። ደጅ ካለ ከፍተን አንኳኩተን ወደ እልፍኙ ነው የምንገባው።
የእግዚአብሔር መንግስት የምትታየው በዚህችው የምናያት በፊታችን ያለችውን የእግዚአብሔርን መንግስት ስናያት ሌላ ምን አለም? ጭንቀታችን ሁሉ መንገር አለብን። ከፊታችን የሚኖረው ሊኖር የሚገባውን ነገር ማወቅ እንችላለን። አይኖቻችንስ ማንን ነው እያዩ ያሉት? እግሮቻችን የት ነው ያሉት? አንደበቶቻችንስ ምን እየሰሩ ነው ያሉት? እነዚህን ጥያቄዎች ለእናንተ ተዋለሁ። የሰላም አምላክ የፍቅር አባት ደገኛው የሆነ መልካምነትን የገለጸልን መልካም እንድንሆን ያደረገን አምላካችን እውነትን ሁሉ ገልጾ የእውነት ሰዎች እንድንሆን እኛን በዚች በምድር ላይ የገለጸን አምላካችን እግዚአብሔር አይኖቻችን ሁሉ አቅንቶ እሱ እንድናይ ኃይሉን ጥበቡን ይስጠን፣ ቸርነቱን ያድርግልን፣ የተጨነቀን ልቦና ሁሉ ያረጋጋልን፣ ሀሳባችንን ይፈጽምልን፣ የሰማነውን በልቦናችን ያሳድርልን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የክቡር አቦና ቃለ ሕይወት ያስማልና፣ ቃለ ሕይወት ያስማልና። አሜን። እግዚአብሔር አምላክ ፈቅዶና ወዶ ይችን ሰዓት ይችን ዕለት ሰጥቶ እንድንማር በዚህ መተን በቅድስናው ስፍራ ተሰብስበን የእግዚአብሔርን ቃል እንድንሰማ ላደረገን ለአምላካችን ክብርና ምስጋና ይድረሰው። በድጋሜ ለአባታችን ቃለ ሕይወት ያሰማልን። ሁላችሁም ድምፃችሁን ከፍ አድርጋችሁ በእልልታና በጭብጨባ እግዚአብሔርን አመስግኑ። ቃለ ሕይወት ያሰማልን። አምላካችን እግዚአብሔር በቸርነቱ በምሕረቱ ባርኮ ቀድሶ በእድሜ በጤና ጠብቆ በዚህ ላሰባሰበን አምላካችን እግዚአብሔር ክብርና ምስጋና ይድረሰው።